ሰላም የተወደዳችሁና የተከበራችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልን እኛ ኦርቶዶክሳውያን መስቀል ኃይላችን፣ መስቀል ቤዛችን፣ መስቀል የነፍሳችን መዳኛ እንደሆነ አምነን ለመስቀል ካለን ክብር የተነሳ ከምናከብራቸው በዓላት መካከል ለመስቀል ቀን ሰጠን የመስቀል በዓል ብለን እናከብራለን። ይህ ደስ የማይላቸው የመስቀል ጠላቶች ድሮ ጌታን የገደለው መስቀል ነው ብለው የመስቀል ጠላቶች በድፍረት ይናገሩ ነበር። አሁን ደግሞ ከኦርቶዶክሳዊት ቤተክርስቲያን ውስጥ ያሉትም ሳይቀር በመስቀል በዓል ስናከብር ስላለባበሳችን ያልተገባ ንግግር ሲናገሩ ሰምተናቸዋል። እኛስ በዓላትን ስናከብር እመቤታችንን ይዘን ነው የምናከብረው። እኛስ ኦርቶዶክሳውያን መስቀልን ስናከብር ከመስቀሉ ስር የተገኘችውን እናታችን ቅድስት ድንግል ማርያምንም አብረን ነው የምናከብረው። እኛ ለቅዱሳን ክብር እንሰጣለን። ያለ ድንግል ማርያም የምናከብረው በዓል የለንም። ድንግል ማርያምን ይዘን ነው መስቀልን የምናከብረው። ድንግል ማርያምን ሳንይዝ የምናከብረው በዓል እንደው በእውነት ሊኖር ይችላል? እንዴት ነው ነገሩ? አንዳንድ በኦርቶዶክስ ቤተክርስቲያን ስም የሚነግዱ ያልመነኮሱ ሲሞናውያን ከርሳም መነኮሳት ነን ባዮች በዓል ስናከብር የድንግል ማርያምን ስዕል እንዳንይዝ እንደ መግለጫ ቢጤ ነገር ሲያወጡ አየናቸው። ምን ማለታችሁ ነው? ቀን ሰጧችሁ፣ ቀን ሾሟችሁ፣ ከቤተክርስቲያን አስተዳደራዊ መዋቅር ላይ ጉብ ብላችሁ የለ ጠገባችሁ፣ የሚናገራችሁም ጠፋ፣ የሚናገራችሁ ጠፋ፣ ሃይ የሚላችሁ ጠፋ። ስንት አብያተ ክርስቲያናት እንደተዘጉ አታውቁ? እናንተ በቤት መኪና ነው የምትንሸራሸሩት። እናንተ ምን ጾም አታውቁ? ምን ዝም ብላችሁ ነው የምትኖሩት? ምን እናንተ ለከርሳችሁ ነው? የእመቤታችንን ስም ይዘው ብዙዎቹ ከስጋዊ ረሃብ እንደሚላቀቁ አታውቁ? የእመቤታችንን ስም ጠርተው ከጽማ ነፍስ እንደዳኑ አታውቁ? ያለ እመቤታችን የምናደርገው ስጋዊም ሆነ መንፈሳዊ ጉዞ የለም። ያለ እመቤታችንን ሳንይዝ፣ ስዕል አድኗን ሳንይዝ፣ ስሟን ሳንጠራ የምናደርገው የህይወት ጉዞ በፍጹም የለንም። ስለዚህ ዛሬ መስቀል ክብረ በዓል ላይም ስንገኝ፣ የደመራ በዓሉ ላይም ስንገኝ፣ የመስቀል በዓልንም ስናከብር የእመቤታችንን ስም እየጠራን የእመቤታችንን ስዕል አድኖ ይዘን ዲያቆናቱ እንደ ቤተክርስቲያን ስርዓት የእመቤታችንን ስዕል ይዘው መውጣት መቻል አለባቸው። ይህን ድምፅ የምትሰሙ ሁሉ ይህንን በየቦታው እንዲደረግ አድርጉ። ያለ እመቤታችን የምናደርገው ጉዞ ስለሌለ ክርስቲያኒቱ ቀኖናና ትውፊት ስርዓት መሰረት የእመቤታችንን ስዕል አድኖ ዲያቆናቱ ይዘው ወደ ክብረ በዓሉ ይሄዳሉ። ይሄው ነው።